እውነት ለመናገር ናቲ ትናንትና ባደረገው ነገር ብዙዎቻችን በጣም አዝነንበታል። ምክንያቱም ከሄሉ ለመለየት ከፈለግ ምንም አይነት ምክንያት አያስፈልግህም። ፎቶውን መቀዳደድ፣ ስንት አመት ሙሉ እናንተ ጋር የነበረውን ማስታወሻችሁን በፍቅረኛሞችም ወይንም ደግሞ ተዋዳችሁ አብራችሁ እንኳን ባትሆኑ ያ ፎቶ የእናንተ የበፊት ትዝታችሁ ማስታወሻችሁ ነው ማለት ነው። እውነት ለሷ ለልቧ ብትጨነቅ ይህን ማስታወሻችሁን የልጅነት ጓደኝነታችሁን ማስታወሻ ቀድህ አጥለውም ነበር ማለት ነው። ግን ለልቧ ቦታ የለህም ነበር። አንተ በቤተሰቦች ፊት አዋርሽኝ ምናምን ብልሃል። ሄሉ ቤተሰብ የላትም። ሄሉ ከመሬት ነው የበቀለችው። አንተ ስታያት ናቲ ለምንድን ነው እንደዚህ የምታደርገው? የእውነት ነው እኔ እንደ ትናንትና አዝኜበት አላቅም ማለት ነው። ልክ እንደዚህ ይሄን ነገር ሲሰባበረው ልቧንም እንደዛው እንደሰባበረው ማወቅ ነበረበት። በጣም በፊት ላይ ያደረጋቸው ነገሮች ይቅርታ ልታደርግለት ትችላለች ብዬ አስቤ ነበር። ግን ትናንት ባደረገው ነገር ግን በጭራሽ ይቅርታም ታደርግለትም አይመስለኝም። ልቧን አደንድኖታል ብዬ ነው የማስበው። ስለዚህ እሱም ቤተሰቦችን አዋረድሽ፣ እኔንም አዋረድሽኝ እንደምትለው እሷም ቤተሰብ አላት። ከቤተሰብ ነው የተወለደችው፣ ከእናት ከአባት ነው የተወለደችው ማለት ነው። ስለዚህ ልጃቸው በሚዲያ ላይ እንደዚህ ስትሆን፣ በወንድ ስትሰበር ልጃችሁ ለምንድን ነው ማትቀጧት? ልጃችሁ ለምንድን ነው ማትመክሯት ይባላሉ የእሷን ቤተሰብ ማለት ነው። ስለዚህ አንተ ለቤተሰቦች እንደምትጨነቀው ለእሷ ልብ አልተጨነክም ናቲ ማለት ነው። የእውነት አንዳንድ ጊዜ መተሳሰብ ከሌለበት ፍቅር በጭራሽ ባዶ ነው። መተሳሰብ እሷ ለሱ እሱ ለሷ ካልተጨነቀ በጣም ከባድ ነው ማለት ነው። ስለዚህ ላንተ ለቤተሰቦች ከመጨነቅህ ላንተ ለክብርህ ከመጨነቅህ በፊት ለሄሉ ክብር ለሄሉ ለክብሯ ለልቧ ለቤተሰቦቿ አልተጨነቅም አንተ ማለት ነው። ስለዚህ ራስ ወዳድ መሆን የለብህም ናቲ። እኔ ሄሉን ስለምወዳት አይደለም እዚህ ጋር እውነቱን ነው የምንነጋገረው ማለት ነው። ስለዚህ ቤተሰቦቼ ፊት ላግባሽ ብዬሽ እንዴት ታዋረጅኛለሽ? እንደዚህ አይነት ሴት ከሆንሽ አልፈልግሽም ብለሃል ማለት ነው። ማንም አስገድዶ አልመጣህም። ማንም አስገድዶ ደግሞ ከሷ ጋር ተቀመጥም መሄድ ትችላለህ። መንገዱን ጨርቅ ያርግልህ። ግን በተደጋጋሚ እየመጣህ ልቧን መስበር የለብህም።